አደራ ክፍል 42 እንግዲህ ወይዘሮ ሰላም የቃልንና የበኃይሉን ጉድ ልታወጣባቸው ነው ማለት ነው። እሱ በምን ምክንያት ነው የምታወጣው? የዲኤንኤ ምርመራ አደርጋለሁ፣ ቃል ልጄ መሆንሽን አረጋግጣለሁ በኢዲኤንኤ ምርመራ ስትላት፣ እንግዲህ አቶ በኃይሉም ደግሞ በቃ እንደዛ ከሆነ ዶክተሩን እኔ አውቀዋለሁ እኔ ወስድሻለሁ ሲላት፣ ወይዘሮ ሰላምም ደግሞ እናንተ ተንኮለኞች ናችሁ፣ በራሴ ዶክተር እዚህ ቤት ድረስ መጥቶ አይኔ እያየ ነው ናሙና ሲወስድ ማየት የምፈልገው ስትል እንግዲህ አስደንግጣቸዋለች ማለት ነው። ሰላም ጤና ይስጥልኝ ውድና እየተከበራችሁ የአባይ ሚዲያ ቤተሰቦች እንደምን አላችሁልኝ? እንደምን ቆያችሁ? እንደምን ዋላችሁን? ያለው እግዚአብሔር አምላክ የተመሰገነ ይሁን። ለዚች ሰዓት ለዚች ቀን ላደረሰን እግዚአብሔር ክብር ምስጋና ይግባው። ዓለምን ሀገራችንን ሰላም ያርግልን። እንግዲህ አደራ ድራማ በጣም ደስ የሚልና አስተማሪ ድራማ ነው። እንግዲህ ወይዘሮ ሰላም ቃል የኔ ልጅ ለመሆንሽ የዲኤንኤ ምርመራ ማድረግ አለብኝ ስትላት፣ ቃልም ደግሞ ለምንድን ነው እኔ ልጅሽ መሆኑን አታምንም ወይ? አለመታመንም እኮ በጣም ትልቅ ህመም ነው፣ ትልቅ ስብራት ነው ስትላት፣ በኃይሉም ደግሞ ልጅሽ ናት፣ ታይ ታይ እህቴ ታይ እንደዚህ እያልሽ ልጅሽን ልቧን አትስበሪያት ሲላት፣ ሰበረችኝ፣ አዎ ሰበረችኝ ስትል፣ ወይዘሮ ሰላምም ደግሞ በፍጹም ልጄ መሆኗን ማወቅ አለብኝ፣ የኔ ልጅ ብትሆን እንደዚህ አትሆንም ነበር ስትል፣ እንግዲህ ቃልም ደግሞ እኔ ልጅሽ ነኝ አንቺ አለማመን ከቻልሽ በቃ ብላ ስትላት፣ ትታት ስትወጣ በቃ ነይ ነይ ስትላትም እምቢ አለች። በኃይሉም ደግሞ ታይ እህቴ ይሄ መንገድ እኮ ትክክል አይደለም ያደረግሽው እያለ ሰላምን ሲቆጣት፣ ልጅቷም ውልቅ ብላ ሄደች ማለት ነው። ሂዳም ልብሷን እያዘገጃጀች ሻንጣዋን እያዘገጃጀች፣ ወይዘሮ ሰላምም ወይኔ ይሄ መንገድ አሁን ያደረግኩት መንገድ ትክክል ያልሆነ እንደውስ ልጄን ከኔ ላርቃት ነው ወይስ ምንድን ነው እያለች ቁጭ ብላ ለብቻዋ ስታስብ፣ እንግዲህ የፈረደባት ሄለን መታ። ሄለን በጣም ምርጥ ልጅ ናት። የእውነት ትትናዋ ራሱ በጣም ጨዋና ትክክለኛ ሴት እሷ ናት፣ ደርባባ ማለት ነው። እና እሷ ደግሞ መታ እትዬ ምን ሆነሽ ነው ለምንድን ነው ስትላት፣ ለምንድን ነው የምታለቅሽው? አታልቅሽ ስትላት፣ አላለቀስኩም የኔ ልጅ ለምንድን ነው የምታለቅሽው? አንቺ ከስጋዬ ወንድሜ ከስጋዬ ልጄ አንቺ ያልተወለድሽኝ በጣም ነው ለእኔ የምታዝንልኝ ስትላት፣ ሄለንም ደግሞ እትዬ እዚህ ቤት አንቺ ስታለቅሺ ቤቱ ሁሉ ጨለማ ነው የሚሆነው፣ ብርሃኑ ሁሉ ይጠፋል። ስትስቂ ደግሞ ቤት ሁሉ ፀሐይ ትሆናለች፣ ይበራል። ስለዚህ ስታለቅሺ ቤታችን እንደ በረዶ ቅዝቅዝ ነው የሚለው። አታልቅሽ ተይ፣ አንቺን አይክፋሽ ብላ ስትላት፣ የኔ ልጅ አንቺን ለሰጠኝ እኔ አመሰግነዋለሁ ስትል፣ ወይዘሮ ሄለንም ደግሞ እኔ በሁሉም ቦታ እድለኛ ነኝ፣ እናቶች በጣም ብዙ እናቶች አሉኝ ብላ እንግዲህ ወይዘሮ ሄለንም ብላለች ማለት ነው። ቃልም ደግሞ ሄዳ በኃይሉ ሲያጽናናት፣ እንግዲህ ወዴት ልትሄጂ ነው ስትላት፣ ወደ ቤቴ ስትለው፣ እዚህ እኮ የአንቺ ቤት ነው ብሎ በኃይሉም መልስ ሰጣት ማለት ነው። ይቅርታ ውድ ቤተሰብ አዛር እያለ ነው ውድ ቤተሰብ እና በኃይሉ እንግዲህ እኔ የማውቀው ዶክተር ጋር ይዤሽ እሄዳለሁ ብሎ ሲላት፣ ወይዘሮ ቃልም እንግዲህ አንተ የምታውቀው ዶክተር የት ነው ያለው? ከዚህ ጉድ በምንድን ነው የምናመልጠው? ብላ ስትለው፣ ምንም ችግር የለውም እሱን ለእኔ ተይው እኔ እወጣዋለሁ ሲላት፣ እንግዲህ በኃይሉም ደግሞ አንድ ዶክተር ጋር ደውሎ የሆነ ችግር ታልገጠመኝ መቼም አንተ ጋር አልመጣም፣ የሆነ ችግር ሲገጥመኝ ነው አንተ ጋር የምመጣው ሲለው፣ ምን ችግር አለው እና ምን ሆነ ነው ሲለው፣ የሆኑ ልጆች ይመጣሉ እና መሆናቸውን አመሳስለህ እንዲሰጠኝ እፈልጋለሁ ሲለው፣ እሺ እሰጥሃለሁ፣ ግን የስራ ማስከጃ ትንሽ ብር ስጠኝ ሲለው፣ እሺ እሰጥሃለሁ ምንም ችግር የለውም ሲለው፣ እንግዲያውስ አንተ በምትፈልገው መልኩ እሰራልሃለሁ ሲለው፣ እሺ ብሎ በኃይሉም ቃልም በጣም ደስ አላቸው። እንግዲህ አይሽ ሁሉን ነገር እኔ ወጣዋለሁ ብዬሽ የለም እንዴ ሲላት፣ ቃልም ደግሞ በጣም ኮራባለሁ በጣም አመሰግንሃለሁ ስትለው፣ እኔን አንቺ አታውቂኝም፣ እኔ በመርፌ ቀዳዳ ታህል እወጣለሁ፣ እሺ ምንም ችግር የለብኝም ሲላት፣ ቃልም ደግሞ በቃ አሁን ሂጂና እሺ በያት ሲላት፣ እሺ ብላ ሄደችና ወይዘሮ ሰላምን እሺ በቃ የዲኤንኤ ምርመራውን እንሄድ ብለሽ ካልሽ በቃ እንሄድ ስትላት፣ አይ እናንተ የምትሉት ዘንዳ እኔ በፍጹም አልሄድም፣ እኔ ራሴ በጣም ጎበዝና የማቀው ሀቀኛ ዶክተር አለ ስትላቸው፣ ሰላምም
በጣም ደነገጡ። የሆነ ነገር ቢኖር ነው እንጂ እነዚህ ሰዎች ዝም ብለው አይደነግጡም፣ የሆነ የደበቁት ነገር አለ ብላ ወይዘሮ ሰላምም ወደ መጠራጠሩ ገባች ማለት ነው። ቃልም ደግሞ በጣም ተፍጨረጨረች። እንዴት እንደዚህ ትያለሽ? እንዴት ምን ችግር አለው? እሱ ዶክተሩ ከሚመጣ እኛ ሄደን ብንመረመር ብንታከም አንቺ የምትፈልጊ ውጤት አይደል እንደ ስትላት እነዚህ ሰዎች የእነሱ ያዘጋጁት ሰዎች ጋር ቢወስዱኝስ እንዴት አውቃለሁ ብላ ወይዘሮ ሰላምም ለብቻዋ ካወራች በኋላ አይሆንም፣ እናንተ ምናችሁም አይታመንም፣ እኔ የኔ ዶክተር እዚህ ድረስ መጥቶ ነው የሚመረምረን ውጤቱን የሚሰጠን ራሴው እዚሁ እያየሁ ብላ ስትላት ወይዘሮ ቃልም እንግዲህ በጣም ደነገጠች። በኃይሉም በጣም ደነገጠ። እች ሴትዮ ምን አስባ ነው ግን እንደዚህ የምትሆነው? ምን ሆና ነው? ምን ነክተዋት ነው ብሎ በኃይሉም በጣም ግራ ገባው። ምክንያቱም ሰላምን የሚያውቋት የዋህና መልካም ሴት ጥሩ ሴት ነበረች። አሁን ላይ ግን ቃል ልጇ አለመሆኗን ስትጠራጠር እንግዲህ በጣም ጀግንነት ሲሰማት በዚህ ልክ ምንድን ነው ነገሩ ብለው ነው ማለት ነው። እና ወይዘሮ ሰላምም እንግዲህ እኔ የምፈልገው ዶክተር ጋር ነው የሚመጣው፣ ቤት ውስጥ ድረስ መጥቶ ነው ኤዲኤን ምርመራውን የሚሰጠን፣ ናሙናውን እዚሁ እያየው ነው የሚወስደው ስትላት ደንግጣ ቃልም እንግዲህ በኃይሉም ደንግጠው ወይዘሮ ሰላምም ወጥታ ወደ ክላሷ ገባች ማለት ነው። በኃይሉና ቃልም ሲወያዩ እንግዲህ እኔ እዚህ ሁሉ ችግር ውስጥ የገባሁት ለገንዘብ ብዬ ነው፣ ቢቀርብኝስ እኔ ሌትም ቀንም ሰላሜን አጥቼ ነው የምኖረው፣ ያለ ገንዘብ ሰላም ብኖርስ ብላ ስትል ቃል በኃይሉም ደግሞ ዝም በይ እባክሽ እንግዲህ ምናምን ብሎ እኔም እኮ እንደዚህ የሚያጋጨኝ ለገንዘብ ብዬ ነው፣ ከእህቴ ጋራ የሚያጣላኝ ለገንዘብ ብዬ ነው አለ። በኃይሉም ገንዘብ የማይቀይረው የማያደርገው የማይሰራው ነገር የለም። ሰውን ይቀይራል፣ ሁሉን ነገር ይቀይራል። ገንዘብ የራስሽን ነፍስ ራሱ ይቀይራል፣ የሰው ነፍስ ራሱ ይቀይራል። በአሁኑ ሰዓት ገንዘብ ተሰጠሹ ህይወትህን ስጠይ ብትይው ራሱ ይሰጥሻል። ሰው ከገንዘብ ጋር ነው፣ ለገንዘብ ነው ይሄ ሁሉ ግድያ፣ ለገንዘብ ነው ይሄ ሁሉ ሞት ብሎ በኃይሉ እውነቱን ነው። እዚህ ላይ እንኳን በኃይሉ ደግሞ ብዙ ነገሮችን በገንዘብ ማለፍ እንደሚችል ነው የሚያምነውም የሚያደርገውም ማለት ነው። እና ወይዘሮ ሰላምም አሁንም እንግዲህ እንዳልታስብ ይቃል እኔ በመርፌ ቀዳዳ ቢሆንም እናመልጣለን ብሎ በኃይሉ አላት ማለት ነው። ቃል ግን ተስፋ ቆርጣለች ስትላት እንግዲህ ወይዘሮ ሰላምን ብድግ ብላ ሄዳ ውጭ ላይ ቁጭ ብላ አምላኬ ሆይ አንተ ትክክለኛውን መንገድ ምራኝ፣ አንተ ወደ እውነተኛው መንገድ ምራኝ፣ ተሳስቼ የዚችልሽ ልብ እንዳልሰብረው ብላ ቁጭ ብላ ውጭ ላይ እያለቀሰች እንግዲህ ወይዘሮ ገኒ የድሃ ቆራጥ የድሃ ልባም፣ በነገራችን ላይ ገኒ በጣም ነው የምታሳዝነኝ እኔ ማለት ነው። እና የድሃዋ ቆራጥ ልጆቿ ጋር ቆይታ ልጆቿ የአባታችን የት ነው አባታችንን የገደለው ማን ነው እያሉ ብሌኔና ዳኒ እንግዲህ እየጠየቋት ነበር ማለት ነው። እንግዲህ አልነግራችሁም እርሱት ልጆቼ፣ ይህን ነገርማ አልናገርም። አሁን እኮ ይህን ነገር ብነግራቸው በኃይሉ ይገልብኛል ልጆችን በኃይሉ እነሱን ደግሞ ማጣት አልፈልግም ብላ እንግዲህ ስዕል አድኖ ሰርተ ቁጭ ብላ እየጸለየች አምላክ ወይ ልጆቼ ልባቸውን አራራልኝ፣ ልጆቼን ልባቸውን አራራልኝ፣ እነሱ ናቸው ቀሪ ሀብቶቼ፣ ከእነሱ ውጭ ምን አለኝና እያለች እንግዲህ ወይዘሮ ገነትም ስትጸልይ ያው ፈጣሪም ሰምቷት እንግዲህ ልጆቿን ልብ አብራርቶላት የሄለንንና የዳጊን ልብ አራርቶ ዳጊን ሄዳ ስትጠይቀው እርሳው በቃ ይሄን ነገር ብላ ለምና ቃል ግባልኝ እንደዚህ አይነት ነገር ስላትገባ እንኳን አንተ የሰማኸው እኔ ባይኔ ያየሁት ተረስቼዋለሁ እርሳው ብላ እንግዲህ ዳኒን ቃል አስገብታ ዳጊም ደግሞ ያው የእናቱን ለማክበር ሲል እሺ ብሎ ያው እሱ ግን በውስጡ እኔ በራሴ መንገድ የአባቴን ገዳይ አውቃለሁ እያለ እንግዲህ በውስጡ ለእናቱ ሲል እሺ ብሏታል ማለት ነው። ሄለንም ጋር ሄዳ እንግዲህ ብሌኔም ጋር ሄዳ እንግዲህ ብሌኔና ዳጊ አብረው ሄደው እናትቱ ሆነው ብሌኔን በቃ ልጄ ይቅር በይ ስትላት እሺ በቃ ይቅር ብዬሻለሁ እናቴ ብላ እንግዲህ ሄለንም ይቅር ብላለች ማለት ነው። እና ወደ ቤተሰቦቼ ልጆቿን ተሰናብታ ወይዘሮ ገነት ስትመጣ ሰላም ቁጭ ብላ እያለቀሰች ስታገኛት ወይዘሮ ሰላም ምን ሆነሽ ነው የምታለቅሽው? እያለቀሽ ነው የከፋሽ ትመስላለች ስትላት አረ ምንም ብላ እንባዋን ጠራርጋ አይዞሽ በጨለማ መሀል ንጋት አለ፣ ሲጨልም ወደ ንጋት እየሄደ እንደሆነ እንዳትረሹ፣ ከጨለማው ወደ ብርሃን እየሄደ እንደሆነ እንዳትረሹ፣ ነገሮች ሲደራረቡብሽ ለበጎ ነው ብለሽ
አስቢው ብላ እንግዲህ ወይዘሮ ገነትም ሰላምን አጽናንታት ሄደች ማለት ነው። ውድ ቤተሰቦቼ ለዛሬው ይዤላችሁ የመጣሁት ድራማ ይህን ይመስላል። ላይክ እና ሼር ሰብስክራይብ ማድረግ አበረታቱኝ። የሆነ ለመናገር አበረታቱኝ፣ የምር አበረታቱኝ፣ አግዙኝ፣ ሰፖርት አድርጉልኝ። ቻናሌን ወዳችኋለሁ፣ አከብራችኋለሁ። ሀገራችንን ሰላም ያርግልን፣ ፍቅር፣ አንድነትን፣ መዋደድን እግዚአብሔር ይስጠን። ባይ ባይ።